በምትችለው ግን መጠን አብርሽ አግኛት በእናትክ ዛሬ ጄክ ሄዳለሁ ያለውን ነገር ቁጭ ብለህ በስርዓት እንድታወራ ትፈልጋለህ ቺሊ ሴት ነች ተጎርታለች አንተን ብላ ብዙ ነገር ጠብቃለች አንተን ብላ ብዙ ነገር ወስናለች ገብቶሃል በጣም የሚደብር ስሜት ላይ ነች እኛም በጣም የሚደብር ስሜት ላይ ነን አብርሽ በቃ ይሄ ነገር መሆን የለበትም ይሄ ነገር መፈጠር የለበትም እቺ ልጅ ደስተኛ ሆና ማየት እንፈልጋለን እንዴ እቺ ልጅ እኮ ብዙ ጠላት ነው ያለባት ለአንተ ብላ እኮ ያልሆነችው ነገር የለም አብርሽ በቃ ይሄን ነገር በምትችለው መንገድ እንድትፈታ ፈልጋለሁ አንተ ነው ያለው አማራጭ ካንተ ውጪ ማንንም የለም ቁጭ ብለህ እንድታወራ ትፈልጋለህ ቤተሰብ እኔ ሄርሜላ በጣም ብዙ ነገር አውርታኛለች ብዙ ነገር እያወራንም ነበር ከቪዲዮ ባሻገር ትላንት እየሄድን ቁጭ ብለን ከምሳ በኋላ በጣም ብዙ ነገር እያወራን ነበር ምክንያቱም እሷ አንድ ነገር ሐሳቧ አብርሃምን የራሷ የማድረግ አብርሃምን በቃ በፍቅር ተሳስረው ተጋብተው መኖርን የሚፈልጉት ቀለበት ማድረግ ትፈልጋለች በእርግጠኝነት ማለት ነው ቀለበት እንድታደርግለት ነው የምትፈልገው እኔ አብርሽ ጋር ዛሬ ሲሄድ አብርሽ ጋር ሲሄድ የምነግረው ነገር ቢኖር እሷ አሁን ዛሬ የመጨረሻ እንትኗ ካላገኘችው የመሄድ ቻንስ ነው ያላት ካላገኘችው በስህተት ማለት ነው ማደርም መቆየትም አትፈልግ በእርግጠኝነት ከኛ ተርቃ ቆይታ መብረር ነው ሐሳቧ ወደ ውጭ መሄድ ነው ሐሳቧ እኔ ግን ዛሬ አብርሽን አግኝቼ የምነግረው ነገር እንዲዘጋጅበትም እሷ ጋር ሲሄድ የሚያወራው ነገር ቢኖር ቀለበት ልታደርግለት መሆኑንም ጭምር ነው የምነግረው በቃ አብሯት እንዲኖር እንዲዘጋጅበት እሷ እንደምትነግረው እርግጠኛ ሆኜ እነግረዋለሁ ምክንያቱም የሩታ ከባድ ችግር ተፈጠረ ሄርሜላና ማይክል ጃክሰን ዛሬውን ካላገባኝ ወደ ውጭ ሀገር ሊሄድ ነው ማለቷ ተሰማ አሚሩ ቲዩብ አረጋጋው እንጂ ይሄንን ያህል ልጁ ማሰብ አለበት ዘሎ ቶሎ ትዳር መግባት የለበትም ግን የሄርሜላን ፍቅር መቀበል አለበት እንዲሁም ሩታ ከህይወቱ ወጣለ ሲል አሚሩ ቲዩብ ተናገረ በጣም ነው ገራሚ ነው በጣም አስገራሚና በሄርሜላና በማይክል ጃክሰን ዙሪያ ያለው ህዝቡን በጣም ነው ያስጨነቀው እላችኋለሁ ታዲያ በዚህ መካከል ሩታ ቀለበቷን እያሳየች የመጣችበት አላማ ምን ተፈጥሮ ነው እንዴትስ ሆኖ ነው የሚል ጥያቄ ሆኖብኛል ቤተሰብ ማይክል ጃክሰን ታዲያ መልእክት ያስተላለፈው ምንድነው አይንሽ ውስጥ ፍቅር ያየው መስሎ ነበረ ለካስ የኔ ነጸባርቅ ነበረ ብሏል ማለት ነው ይሄ ማለት ምንድነው አልገባኝም ለሄርሜላ ነው ወይስ ለሩታ ማይክል ጃክሰን ወደ ክፍለ ሀገር ይዟት ሄደ ምናምን የሚባል ወሬ ጭምጭምታ እየሰማን ነው ግን ያ ነገር በፍጹም ማይክል ጃክሰን ሩታን ይዞ እንደማይሄድ እኔ ራሴ እፈርምላችኋለሁኝ ማለት ነው በጣም ገራሚና በጣም አስቸጋሪ የሆነው ነገር የሄርሜላ ነገር ሄርሜላ ወደ ውጭ ሀገር መሄዷ ግን ይፋ እየሆነ ነው ሄርሜላ አትሄድም ማለልም እኔ ትሄዳለች ነው የሚለው ምክንያቱም ልጅቷ በጣም ወሳኝና ቆራጥ ሰው ስለሆነች እንደሌላው ማስመሰልን ስለማትችል ስለዚህ ማይክል ጃክሰን ዛሬ ተገናኝተው ከሄርሜላ ጋር ያለውን ነገር እንዲነግራት እየተባለ ስለሆነ እኛም ያንን ነገር በጉጉት እንጠብቃለን ታዲያ ማይክል ጃክሰን አይንሽን ውስጥ ፍቅር ያየው መስሎኛለው ሄርሜላን መሰለኝ ምክንያቱም እንዴት በማንም ሽልጥጥና በማንም አስመሳይ እንዴት እኔ አንቺን እክድሻለሁ የማለት መልእክት ለሄርሜላ አስተላልፏል ማይክል ጃክሰን እኔ የማይክል ጃክሰን ቅኔዎች አንዳንዴ ግራ ግብት ይሉኝና ምክንያቱም ቅኔዎቹ በሙሉ ይጽፋል ግን ይከሰታል ያን ነገር ደግሞ ሁላችንም እናምናለን ስለዚህ አንቸኩል እንረጋጋ እናዳምጥ እንስማ እላለሁኝ ሁላችሁም ለተጨነቃችሁ ዜድዬ አረ እንዴት ነው አረ ምን ለምትሉኝ ተረጋጉ የረጋ ወተት ቅቤ ይወጣዋል ይላል ያገሬ ሰው እንረጋጋ እስኪ በጊዜ ይንጡልን ላይክ ሼር